በዛሬው ዕለት ማለትም በዕለተ እሁድ ቀን ሰኔ 8 2017 ዓመተ ምህረት በመረጃ ሰዓቴ መደመጥ አለባቸው ብዬ ያሰብኳቸውን ሰበር አሁናዊ አስቸኳይ ትኩረት የሚሹ በርከት ያሉ የረፋድ የአውደ ውጊያ መረጃዎችን ጨምሬ አሁናዊ መረጃዎችን ላስደመጣችሁ ወደ እናንተ መጥቻለሁ። ክቡራንም በሰዓት ዜናም ከምታደምጧቸው ሰበር መረጃዎች መካከልም የአማራ ፋኖ ነው ብሔራዊ ኃይል የ9ኛ ሳሙኤል አወቀ ክፍለ ጦር የሶማ ብርጌድ በአሁኑ ሰዓት ከደብረ ወርቅ ከተማ በቅርብ ርቀት ጥቃት መፈጸሙን አጠናክሮ ስለመቀጠሉ የደረሱ መረጃዎች አመላክተዋል። በርካታ የሚሊሻ አባላት መሳሪያቸውን እየጣሉ መሸሽ ስለመጀመራቸው መረጃዎችም ተሰምተዋል። ለመሆኑ ቤት አቅጣጫ ነው። በቆይታችንም ተጨማሪ መረጃዎችን አስደምጣቸዋለሁ። በእስክንድር ነጋ የሚዘወረው የአማራ ፋኖ ህዝባዊ ድርጅት በርካታ የፋኖ አባላትን መረሸኑን አጠናክሮ ስለመቀጠሉ ጭምር መረጃዎችም ተሰምተዋል። ከዚህ ጋር በተገናኘ ተጨማሪ መረጃዎችንም የማስደምጣቸውን ራስ አርበኛ ዘመነ ካሴም ከዚህ ጋር በተገናኘ የሰጠው ትእዛዝ አለ። በቆይታችን ማስደምጣችኋለሁ። ሰላምና ጤና ይስጥልኝ የተከበራችሁና የተወደዳችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን በመረጃ ሰዓቴ እነዚህንና ሌሎች መሰል አሁናዊ ሰበር ወቅታዊ መረጃዎችን አስደምጣችኋለሁ። አብራችሁ ቆየም። የ9ኛ ሳሙኤል አወቀ ክፍለ ጦር የሶማ ብርጌድ የአባይን ወራሪ ኃይል በዛሬው ዕለት ማለትም በዕለተ እሁድ ቀን ሰኔ 8 2017 ዓመተ ምህረት ገና ከማለዳ ሰዓት ጀምሮ ከደብረ ወርቅ ከተማ በቅርብ ርቀት በምትገኘው በተለምዶ ወፍና አብርጃት በተባለ ቦታ ከጥላት ጋር ፊት ለፊት ውጊያ ስለመጀመራቸው መረጃዎች ተሰምተዋል። ከማለዳ ሰዓት ጀምሮ የተጠናከረ ውጊያ በአሁኑ ሰዓትም አድማሱን አስፍቶም እንደቀጠለ ሰሞኑ የደረሱ መረጃዎች ማመላክቷል። ከደብረ ወርቅ ከተማ ወደ እነዚህ ሁለት ቦታዎች ላይ ጭምር ብረት ለበስና ዙ 23ም ስለመንቀሳቀሱ የደረሱ መረጃዎች ማመላክቷል። በአሁኑ ሰዓት ውጊያው በፋኖች የበላይነትም ቀጥሏል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የጎጃም አገው ምድር ክፍለ ጦር የቀኝ ስሜነ ደስታን አናብስት ያገዙን አለኝ የሚለውን 50 አለቃ ይበልጣል ወደ ላይኛው ከላኩት በኋላ ያገዘዘው መንደር ያለ አሁን ድረስ ብርክ ያላቸው ይገኛል። ሌሊቱን ብቻ 10 አጥባይ ለብሴ ምንሻ መሳሪያቸውን ጥለው ወደ በረሃ ስለመውረዳቸው የደረሱ መረጃዎችን አመላክተዋል። ለመረጃ ምንጮቻችን ገለጻ ከሆነ በሌሊት ብቻ 10 የሚሊሻ አባላት መሳሪያውን ጥሎ የሸሸ ቢሆንም ነገር ግን ከቀናቶች በፊት በርካታ የሚሊሻ አባላት 2 እና 3 ከ5 በላይ እየሆኑ ጭምር መጥፋታቸው የተለመደ ተግባር ነው ሲሉ መረጃዎች ተሰምተዋል። ታዲያ የአማራ ፋኖ ብሔራዊ በጎጃም ቀጠና የጎጃም አገው ምድር 3ኛ ክፍለ ጦር የቀኝ ስሜነ ደስታ እንጅባራ ብርጌድ ባደረገው ልዩ የደፈጣ ጥቃትም 50 አለቃቸውን ጨምሮ በርካታ የሚሊሻ አዛዦች መደምሰሳቸውን ተከትሎ በርካታ የሚሊሻ አባላት መሳሪያቸውን እየጣሉ መሰደዳቸውን ቀጥለዋል። በማስከተልም በእስክንድር ነጋ የሚዘወረው የአማራ ፋኖ ህዝባዊ ድርጅት በርካታ የፋኖ አባላትን መብላታቸውን አጠናክረው ቀጥለዋል። የአማራ ፋኖ በሸዋ አባላቶችን ጭምር መደምሰሳቸው ቀጥለዋል ሲሉ ምንጮች ተናግረዋል። በወንድሞቻቸው በአማራ ፋኖ በሸዋ ባሉ የአማራ ፋኖ አባላትና አመራር ጭካኔያቸውንም ጭምር ማሳየታቸውን የዕለት ተዕለት ተግባር አድርገዋል። በአማራ ምድር በሸዋ ቀጠና ካሲማ የተወለደ ፋኖ ተክለ ሃይማኖት ከፍ ያለ ሲሆን የአማራ ፋኖ ብሔራዊ ኃይል በሸዋ ቀጠና የነጎድጓዶ ክፍለ ጦር አባል ነበረ። ይህ ልጅ ደብረ ብርሃን ከተማ የገባ ጥላትን ሲያርበደብድ የነበረ የደብረ ብርሃንን ዩኒቨርሲቲ ፕሬዝዳንትን አንቀው ካወጡት ጀግኖች አንዱ የነበረ ጀግና በርካታ ጀብዶችንም ሰርጂካል ኦፕሬሽን በመስራት በመፈጸም የሚታወቅ በመሆኑ ዋናው ብልጽግና ሆነ። በእስክንድር ነጋ የሚዘወረው የአማራ ፋኖ ህዝባዊ ድርጅት የእሱ ስም ሲሰሙ ይበረከርካሉ እንደነበረም ጓዶች ይናገራሉ። ይሁን እንጂ በአንድ በተረገመሽ ቀን ግንቦት 29 2017 ዓ.ም ከሌሊት 10 ሰዓት ጀምሮ የአማራ ፋኖ ህዝባዊ ድርጅት የአገዛዙና የውስጥ ባንዳ በመጣመር በአማራ ፋኖ ብሔራዊ ኃይል በሸዋ ቀጠና ነጎድጓዶ ክፍለ ጦር አባሎች ላይ በተከፈተ ጥቃት ጀግና በአማራ ፋኖ ህዝባዊ ድርጅት እጅም ወድቆ ነበር። የአማራ ፋኖ በድርጅት ሲያሰቃየው ከቆየ በኋላም ሰኔ 2 ቀን 2017 ዓ.ም በግፍ ረሽኖታል። ጀግና በእስክንድር ነጋ የሚዘወረው በሚባል ቡድን ህይወቱን ተዘረፈ እንጂ እሱን ለአማራነት በድሩ በገደሉም ከመዋደቅ ከመራብ ከመጠማት ውጭ የፈጸመው ነውርም አልነበረም።
ታዲያ እንደ መረጃ ምንጮቻችን ለገለጻ ለሀቅ ላመነበት ትግል አንደኛ ህይወቱን በአማራ ፋኖ ህዝባዊ ድርጅት አመራሮች ተነጥቋል። እውነታው ይህ ነው። አሁንም ሌሎች የነጎድጓዶ ክፍለ ጦር ጓዶችና አባላት በነ መከተው ልጁ እጁ መውደቃቸውን የተነገረው የሚበልጡ ልጆችም እንዳሉ ተረጋግጧል። ግንቦት 29 በነበረው ጥቃትም ከወለጋ ጭፍጨፋ እናቱን፣ አጎቱን፣ ሀብት ንብረታቸውን ተነጥቀው ከአባቱ ጋር በህይወት በመትረፍ ወደ ሸዋ በመምጣት ነጎድጓድ ክፍለ ጦር በመግባት ብዙ ጀብዶችን ሲፈጽም የነበረ ጀግናና ሌሎች ጓዶችን በጥምረት ጦር በተከፈተባቸው የተቀነባበረ ጥቃት ጠላትን እንደ ቅጠል አርግፈው ለአማራነት በክብር ውድ ህይወታቸውን ሰጥተዋል። በህይወት ማግኘት ያልቻለው የአማራው ሽኔ አስክሬናቸው ላይ በመቀለድ ወደ ገደል መውረዱን በቀረጸው ቪዲዮም ተረጋግጧል። ስለሆነም በአማራ ፋኖ ህዝባዊ ድርጅት ቡድን ሸዋ ላይ በማህበረሰብ በታጋዮች እየደረሰ ላለው ሰብአዊ ቁሳዊ ውድመት የአማራ ፋኖ ብሔራዊ ኃይል በሸዋ ቀጠና መሪ ድርጅት እንዲሁ ደግሞ የአማራ ፋኖ ብሔራዊ ኃይል አስቸኳይ መፍትሄ ሊሰጥ እንደሚገባም ተምሯል። ሸዋ ላይ የሆነ ያለው ለመጻፍ እጅግ በጣም ይከብዳል። ለመናገር ጨምሮ ህዝባችን ከፍተኛ ስቃይ ላይ ያለው የአማራ ፋኖ ህዝባዊ ድርጅት በአማራ ፋኖ ብሔራዊ ኃይል በሸዋ ቀጠና ላይ እየሰራ የሚገኘውን የወንድማማቾች እልቂት ከሸዋ ተወላጆች ከሃይማኖት አባቶችና ከአማራ ፋኖ ብሔራዊ ኃይል አመራሮች አስቸኳይ የመፍትሄ አቅጣጫ እንድትጨምር ጥሪም ቀርቧል ነው የተባለው። ውድና የተከበራችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን በመረጃ ሰዓት መደመጥ አለባቸው ብዬ አስብኳቸው ሰበር አሁናዊ አስቸኳይ ትኩረት የሚሹ መረጃዎች እነዚህ መስሉ ነበረ። ለሁላቸውም